አራት ቁልፍ የሆኑ የትርፍ ክፍፍል ቀናቶች አሉ ወይም ደግሞ ዲቪደንድ ዴትስ የምንላቸው። ሁላችንም በካፒታል ገበያ ውስጥ እየተሳተፍን እስካለን ድረስ ልናቃቸው ከሚገቡ በርካታ ጠቃሚ ነገሮች መካከል አንዱና የመጀመሪያው እነዚህን አራት ቁልፍ የሆኑ የትርፍ ክፍፍል ቀናቶችን ማወቅ መቻል ነው። ቢኮዝ የትርፍ ክፍፍል ወይም ደግሞ ዲቪደንድ በካፒታል ገበያ ውስጥ የአንድን ተቋም የአክሲዮን ዋጋ በቀጥታ የመወሰን አቅም ካላቸው ቫሪያብሎች መካከል አንዱና የመጀመሪያው ነው። ያ ማለት በካፒታል ገበያ ውስጥ የአንድን ተቋም የአክሲዮን ዋጋ በቀጥታ ከፍም ዝቅም ከሚያደርጉ ዋና ዋና ቫሪያብሎች መካከል አንዱ ዲቪደንድ እንደመሆኑ መጠን እነዚህን አራት ቁልፍ የሆኑ የትርፍ ክፍፍል ቀናቶችን መረዳት መቻል መቼ የምንገዛው አክሲዮን የትርፍ ክፍፍል ተጠቃሚ እንደሚያደርገን እንድናቅ ይረዳናል። መቼ የምንገዛው አክሲዮን ደግሞ የትርፍ ክፍፍል ተጠቃሚ እንደማያደርገን እንድንረዳ ያስችለናል። መቼ የምንሸጠው አክሲዮን የትርፍ ክፍፍል ተጠቃሚነት መብታችንን እንደሚነጥቀን እንደሚያሳጣን እንድንረዳ ያስችለናል። በአጠቃላይ እነዚህን ወሳኝ ቀናቶች መረዳት መቻል በካፒታል ገበያ ውስጥ የሚኖረን ተሳትፎ ከስሜት ይልቅ ስሌትን መሰረት ያደረገ እንዲሆንና ትርፋማነታችን ከፍ እንዲል ያደርጉልናል ማለት ነው። እንደሚታወቀው በአንድ የበጀት ዓመት የአንድን ተቋም አክሲዮኖች በርካታ የሆኑ ባለአክሲዮኖች ይፈራረቁባቸዋል። ያ ማለት ዛሬ የገዛነውን አክሲዮን ነገ እንሸጠዋለን፣ ዜን ያኛው ደግሞ መልሶ ይሸጠዋል፣ ዜን አፍተር ሌላውም ደግሞ መልሶ ይሸጠዋል። በእንደነዚህ አይነት ኢንቫይሮንመንት ተቋማት የትርፍ ክፍፍላቸውን ለነዚህ የተፈራረቁ ባለአክሲዮኖች ሁሉ እንዲያደርጉ ወይም ደግሞ ለነዚህ የተፈራረቁ ባለአክሲዮኖች ሁሉ የትርፍ ክፍፍልን እንዲያውጁ እንዲያከፋፍሉ አይገደዱም። ተቋማት የትርፍ ክፍፍልን የሚያከፋፍሉት ለአንድ ህጋዊ ባለአክሲዮን ብቻ ነው። እነዚህን ቁልፍ የሆኑ የትርፍ ክፍፍል ቀናቶችን በሚገባ ከተረዳን ግን የዛ ተቋም የትርፍ ክፍፍል ተጠቃሚ ሊሆን የሚችለው ሰው ማን እንደሆነና መቼ አክሲዮኑን ስለገዛ እንደሆነ በሚገባ መረዳት እንችላለን። ከዛም በመነሳት የኢንቨስትመንት ውሳኔያችንን የአክሲዮን ግዥና ሽያጭ ውሳኔያችንን በሚገባ በማስተካከል የምንፈልገውን አይነት እንቅስቃሴ ማድረግ እና አጠቃላይ ውጤታማ ሆኖ መቀጠል የምንችልበትን እድል እንፈጥራለን ማለት ነው። ስለዚህ እነዚህን ቁልፍ የትርፍ ክፍፍል ቀናቶችን አንድ ባንድ ምን እንደሆኑ እንዴት ለኢንቨስትመንት ውሳኔያችን መጠቀም እንዳለብን መረዳት ያለንን የካፒታል ገበያ ተሳትፎ ከስሜት ይልቅ ስሌት መሰረት ያደረገ እንዲሆን ማድረግ እንችላለን ማለት ነው። ያደርጉልናል። ሁላችንም በደንብ ማወቅ እና መጠቀም የግድ አስፈላጊ ነው። እንደምታዋቸው አንደኛውና የመጀመሪያው ጠቃሚ የምንለው ቀን ዲክላሬሽን ዴት ነው። ሁለተኛው ኤክስ ዲቪደንድ ዴት ነው። ሶስተኛው ደግሞ ሪከርድ ዴት ሲሆን ዘላስት ዲቪደንድ ፔመንት ዴት የምንለው ነው። እነዚህ ቀናቶች የተቀመጡት ሲኩዌንሻሊ ነው ወይም ደግሞ በቅደም ተከተል እንደተቀመጡ መረዳት በእጅጉ አስፈላጊ ነው። ዲክላሬሽን ዴት ዜን ኤክስ ዲቪደንድ ዴት ወይም ደግሞ ቡክ ክሎዚንግ ዴት የምንለው የመዝገብ መዝጊያ ቀን የምንለው ይከተላል። ኔክስት ሪከርድ ዴት ነው። ላስት ፔመንት ዴት ይሆናል ማለት ነው። እነዚህን ቀናቶች በሚገባ ማወቅ መተርጎምና አጠቃላይ መጠቀም መቻል በካፒታል ገበያ ውስጥ የሚኖረንን የተሳትፎ ተጠቃሚነት በእጅጉ ለመጨመር ይረዱናል። እነዚህን ፕራክቲካል በሆነ መልኩ ለማየት ለምሳሌ አንድ ተቋምን እንውሰድ። ኤ የሚባል ተቋም አለ ብለን እንሰብ። ሁለት የበጀት ዓመቶችን እንደ ምሳሌ እንውሰድ። ለምሳሌ 2018 እና 2019ን ኮንሲደር እናርግ። ይሄ ኤ የሚባል ተቋም 2018 የበጀት ዓመት ላይ 10 ቢሊዮን ብር አተረፈ ብለን ብናስብ 10 ቢሊዮን ብር አትርፏል ብለን ብናስብና ይሄ ተቋም ለባለአክሲዮኖቹ ከ2018 በጀት ዓመት ትርፉ ላይ 10 ቢሊዮን ብር ትርፉ ላይ 50%ቱን በዲቪደንድ መልኩ ለመክፈል ቢወስን ለምሳሌ 5 ቢሊዮኑን ዲቪደንድ ማድረግ ቢፈልግ እና የዲቪደንድ ዲክላሬሽን ዴቱን ሰኔ 1 ቀን ቢያደርግ ያ ማለት ምን ማለት ነው?
ይሄ ተቋም የሚባል ተቋም የ2018 በጀት ዓመት የትርፍ ክፍፍል የሚያደርግ መሆኑን ሰኔ 1 ቀን የሚያሳውቅ ቢሆን ወይም ደግሞ ዲስክሎዝ ቢያደርግ ማለት ነው። ሰው በዚህ ዲስክሎዝ ዴት ላይ በርካታ ነጥቦችን ዲስክሎዝ ያደርጋል። አንደኛውና የመጀመሪያው ዲስክሎዝ የሚደረገው ነገር ምን ያህል ዲቪደንድን እንደሚከፍል ግልጽ ያደርጋል ወይም ደግሞ ዲስክሎዝ ያደርጋል። ሁለተኛው ኤክስ ዲቪደንድ ዴቱ ወይም ደግሞ የመዝገብ መዝጊያ ቀኑ መቼ እንደሆነ ዲስክሎዝ ያደርጋል። ሶስተኛው የሪከርድ ዴቱ መቼ እንደሆነና አክቹዋል የሆነ የትርፍ ክፍፍል ክፍያ ቀናት መቼ እንደሚሆኑ ዲስክሎዝ የሚያደርግበት አናውንስ የሚያደርግበት ዴት ዲቪደንድ ዲክላሬሽን ዴት እንለዋለን። ይህንን በደንብ መረዳት በእጅጉ ጠቃሚ ነው። ዲቪደንድ ዲክላሬሽን ዴት ሌላው የሚያደርገው ነገር የ5 ቢሊዮን ብር የትርፍ ክፍያ ተከፋይ ያለብኝ ብሎም ጭምር የሚመዘግብበት ዲቪደንድ ፔብል እንዳለበት ዲክሌር የሚያደርግበትና ኦልሬዲ ሪከርድም ጭምር የሚያደርግበት ቀን ዲቪደንድ ዲክላሬሽን ዴት ይባላል። ይህንን በሚገባ እንረዳለን። ይህ ዲቪደንድ ዲክላሬሽን ዴት ይባላል። ሌትስ ሴይ ዲቪደንድ ዲክላሬሽን ዴቱን ሰኔ 1 ቀን ነው ቢል 2018 ሰኔ 1 ነው ቢልና ኤክስ ዲቪደንድ ዴቱን ደግሞ ሰኔ 15 2018 ዲክሌር ቢያደርግ ሪከርድ ዴቱን ሰኔ 16 2018 ዲክሌር ቢያደርግ ሐምሌ 1 ደግሞ ፋይናል ፔመንት ዴቱን ዲክሌር ቢያደርግ ከሰኔ 1 እስከ ሰኔ 14 ድረስ የሚኖረን የአክሲዮን ግዢ የ2018 በጀት ዓመትን የትርፍ ክፍፍል ተጠቃሚ የመሆን መብትን ይሰጠናል። ቢኮዝ ሰኔ 14 ማለት ከሰኔ 15 አንድ የቢዝነስ ቀን ቀድሞ ነው። በእኛም ሀገር ኮንቴክስት ከቡክ ክሎዚንግ ዴት ከመዝገብ መዝጊያ ቀኑ አንድ የቢዝነስ ቀን ቀድሞ መግዛት የዛ በጀት ዓመት የተቋሙ የትርፍ ክፍፍል ተጠቃሚ መብትን እንድናገኝ ያስችለናል። ይህንን ሁላችንም መረዳት አለብን። ከሰኔ 1 እስከ ሰኔ 14 ድረስ የሚገዙ የአክሲዮን ግዢዎች በዚህ ተቋም የ2018 በጀት ዓመት የትርፍ ክፍፍል ተጠቃሚ መብትን እንድናገኝ ያስችሉናል። ቢኮዝ ሰኔ 14 ለምሳሌ ከሰኔ 15 አንድ የቢዝነስ ቀን ቀድሞ እንደመሆኑ መጠን ሰኔ 15 ላይ የሚኖረው ኤክስ ዲቪደንድ ዴት እንኳ ቢኖር የተቋሙ የትርፍ ክፍፍል ተጠቃሚ መሆን የሚያስችለንን አክሲዮን መግዛት የምንችልበት የመጨረሻው ቀን ሰኔ 14 ይሆናል ማለት ነው። ከሰኔ 14 በኋላ የሚገዙ አክሲዮኖች የዚህን ተቋም የ2018 ዲቪደንድ እንድናገኝ አያስችሉንም። ቢኮዝ ኤክስ ዲቪደንድ ዴቱ ሰኔ 15 ነው። ኤክስ ዲቪደንድ ዴት ማለት እንዳልኳችሁ ቡክ ክሎዚንግ ዴት ነው፣ ወይም ደግሞ የ2018 በጀት ዓመት የትርፍ ክፍፍል ተጠቃሚ የሚያደርገን የአክሲዮን ግዢ ኤክስ የሚያደርግበት ቀን ማለት ኤክስ ዲቪደንድ ዴት ይባላል። በዚህ ቀንና ከዚህ ቀን በኋላ አክሲዮንን የሚገዙ ሰዎች የ2018 በጀት ዓመት የትርፍ ተካፋይ የሚሆኑበትን እድል ማጣት የሚጀምሩበት ቀን ሰኔ 15 ነው ማለት ነው። ስለዚህ ሰኔ 15 ቀን ብንገዛ የዚህ ተቋም የ2018 በጀት ዓመት የትርፍ ክፍፍል ተጠቃሚዎች አንሆንም ማለት ነው። ነገር ግን ሰኔ 14 ብንገዛው እንችላለን። ቢኮዝ ሰኔ 14 ማለት ከሰኔ 15 አንድ የቢዝነስ ቀን ቀድሞ እስከሆነ ድረስ ሰኔ 15 ኤክስ ዲቪደንድ ዴት እንኳ ቢሆን የተቋሙ የዛ በጀት ዓመት የትርፍ ክፍፍል ተጠቃሚ የሚያደርገንን መብት እንደምናገኝ መረዳት መቻል አለብን። ነገር ግን የምንገዛው ፊክስድ ሴኩሪቲዎች ከሆኑ ወይም ደግሞ የዕዳ ሰነዶች ከሆኑ 3 የቢዝነስ ቀንን መቅደም ይኖርብናል። ይህንን ለሰነዶች እንድትጠቀሙ ነው። እዚህ ላይ በደንብ ኮንሲደር ማድረግ ያለብን ከኤክስ ዲቪደንድ ዴቱ አንድ የቢዝነስ ቀን ቀደም ብለን የገዛ ነው አክሲዮን የዛ በጀት ዓመት የትርፍ ተካፋይ ያደርገናል ስንል ከኤክስ ዲቪደንድ ቀኑ አንድ የቢዝነስ ቀን ስንቀድም ያ ቀን የስራ ቀን መሆን መቻል አለበት። ዊክንድ ከሆነ ፕላስ ሆሊዴይ ከሆነ አይቻልም። ይህንን እናንተ በሚገባ ማየት መቻል እንዳለባችሁ መገንዘብ አለባችሁ። ለምሳሌ ሰኔ ቢሆን ሰኔ 15 ኤክስ ዲቪደንድ ዴቱ ሰኞ ቢሆን የግድ የዚህንን ተቋም አክሲዮን መግዛት ያለባችሁ አርብ መሆን መቻል አለበት ነው። እሁድ መግዛት አይቻልም፣ ዝግ ነው። ሆሊዴይም ሲሆን በዛ ልክ ማሰብ ይኖርብናል። ዋቴቨር ግን
ከኤክስ ዲቪደንድ ዴቱ አንድ የቢዝነስ ቀን ቀድመን ከገዛ ነው የዛ በጀት ዓመት ወይም ደግሞ የዛ ፔሪድ የተቋሙ የትርፍ ክፍፍል ተጠቃሚ የሚያደርገንን መብት የምናገኝ ይሆናል ማለት ነው። ነገር ግን እዚህ ላይ ሰኔ 13 የሆነ ሰው አክሲዮን ቢገዛና ሰኔ 14 ቢሸጠው ለሌላ ሰው የዚህ ተቋም የትርፍ ክፍፍል ተጠቃሚ የሚሆነው ሰኔ 14 የገዛው ሰው ነው። ሰኔ 14 የገዛው ሰው ደግሞ መልሶ ሰኔ 15 ለሌላ ሰው ቢሸጠው ስቲል የዚህ ተቋም የትርፍ ክፍፍል ተጠቃሚ የሚሆነው ሰኔ 14 ላይ የገዛው ባለአክሲዮን እንደሆነ መረዳት ይኖርብናል። ቢኮዝ ሰኔ 15 ጀምሮ የዛ በጀት ዓመት የትርፍ ተከፋይ የሚያደርገን የአክሲዮን ግዢ ኤክስ የሚያደርግበት ቀን እንደመሆኑ መጠን የሚቀጥለውን እንጂ ያለፈውን በጀት ዓመት የትርፍ ክፍፍል ተጠቃሚዎች እንደማንሆን በሚገባ መረዳትና ማወቅ ጠቃሚ ነው። ሰኔ 16 ግን ወይም ደግሞ ይሄ ሪከርድ ዴት የምንለው የምዝገባ ቀን ነው። ያ ማለት ትክክለኛ ባለአክሲዮኖቻችን እነማን ናቸው፣ እያንዳንዳቸው ምን ያህል አክሲዮኖችን ይዘዋል፣ ዜን ምን ያክል ዲቪደንድ ይደርሳቸዋል ተብሎ የመዝገብ ማጣሪያ ቀን የሚደረግበት ቀን that is called የምዝገባ ቀን ወይም ደግሞ ሪከርድ ዴት እንለዋለን። እዚህ ጋር የተለየ ነገር አይደረግም። ሲምፕሊ ባለአክሲዮኖቹ እነማን እንደሆኑ እያንዳንዳቸው ባለአክሲዮኖች ምን ያክል አክሲዮንን በባለቤትነት እንደያዙና ምን ያክል ጠቅላላ ትርፍ እንደሚያገኙ የመዝገብ ማጣሪያ የሚደረግበት ቀን የምዝገባ ቀን ተብሎ ይጠራል። ዜን ዘ ላስት ፔመንት ዴቱ ነው የታወጀው ዲቪደንድ። የዲቪደንድ ታክሱ ተቀንሶ ለትክክለኛ ባለአክሲዮኖች ወደ አካውንታቸው ገቢ የሚደረግበት ቀን የመክፈያ ቀን ወይም ደግሞ ዲቪደንድ ዴት ይባላል። በዚህ ቀን ዲቪደንዱን ከፍሎ ሲጨርስ አለብኝ ብሎ በሪከርድ ቀኑ ወይም ደግሞ በዲክላሬሽን ቀኑ መዝግቦት የነበረውን ዲቪደንድ ሊያቢሊቲም ጭምር ዜሮ የሚያደርግበት ቀን ፔመንት ዴት እንላለን። በፔመንት ዴት እንደ ተቋማት ይለያያል። አንዳንዱ ሳምንት ሊፈጅበት ይችላል ፔመንት ዴቱ፣ አንዳንዱ ከአንድ ሳምንት እስከ 2 ሳምንት እስከ 3 ሳምንትም ጭምር ሊፈጅበት ይችላል። ዋቴቨር ግን ፔመንት ዴቱ ላይ ተቋሙ ከፍለዋለሁ ብሎ ያወጀውን የ5 ቢሊዮን ዲቪደንድ 15% ዊዝሆልድ አስቀርቶ ለእያንዳንዱ ባለአክሲዮኖች ገቢ ማድረግ የሚጀምርበት ቀን ገቢ የሚያደርግበት ቀን የፔመንት ዴት በመባል ይጠራል። ስለዚህ በዛ ፔሪድ የዛ ተቋም የትርፍ ክፍፍል ተጠቃሚ መሆን ከሆነ ዓላማችን የግድ ከኤክስ ዲቪደንድ ዴቱ አንድ የቢዝነስ ቀን ቀድመን ያንን አክሲዮን መግዛትና በእጃችን መያዝ ያስፈልጋል። ያ ማለት ሰኔ 14 መያዝ የግድ ይለናል። ይህንን በሚገባ መጠንቀቅ አለብን። ቢኮዝ ኤክስ ዲቪደንድ ዴት ላይ ብዙ ጊዜ የተቋማት የአክሲዮን ዋጋ ድሮፕ ያደርጋል፣ በዲቪደንድ መጠኑ ዝቅ ይላል። እንደዛ እንደመሆኑ መጠን የአክሲዮን ግዥና ሽያጫችንን ከእነዚህ ቀናቶች ጋር ማገናኘት ማያያዝ መቻል በሚገባ ጠቃሚ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር እንድታደርጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ የአክብሮት ግብዣ ነው። ለነበረኝ ቆይታ በእጅጉ አመሰግናለሁ። ታንኪዩ